ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ ጽናት ድራማን 151ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ። የምወዳችሁና የማከብራችሁ ውድ ቤተሰቦችዬ እንግዲህ ጽናት ድራማ በጣም አዝናኝ ድራማ ነው ማለት ነው። እንግዲህ ቅዱሴና ኪሩቤልም ጽናትን ተከትለው እንግዲህ ወደ ክፍለ ሀገር ሄደዋል ማለት ነው። እንዴት ነው ተመችህ ወይ ሲለው አዎ ያበደ ነው እና እንሂድ ሽንቴን ሸንቼ የመጣው ብሎ እንግዲህ ቅዱሴም ኪሩቤልን ቆይ ጠብቀኝ ብሎት ሄደ ማለት ነው። እንግዲህ ኪሩቤልን በጣም ደስተኛ የሆነ ይመስላል ማለት ነው። እንግዲህ በውስጡም ስለ ጽናት የሚያስታውሰው ነገር ባይኖርም ፍቅረኛው እንደሆነች ባያስታውስም ግን ትታው ስትመጣ ሁል ጊዜ ስለሷ ማሰቡን አልተውም ማለት ነው። አሁንና ስለዚህ ኪሩቤል ወደዚህ መጣና ከዛ የጽናት አብሮ አደግ ልበለ የሰፈሯ ልጅ ፈልጓት የነበረው እሷም ትታ ወደ አዲስ አበባ ሄዳ ነበረ። ከዛ በኋላም ለአባትየው ካሳ ከፍለዋን በሱ ምክንያት። አሁን ግን ኪሩቤል ደግሞ ያው በበፊት የመጣውን እዚህ ቦታ ላይ የመጣውን ምን እንደነበረ በመኪና አደጋ በደረሰበት ምክንያት ምንም የሚያስታውስ አይደለም። ግን እነዚህ ባለፈው መታል ነበር እንዴ ለምንድን ነው ብለው ያው ጽናትን የሚፈልገው ልጅና የእሱ ታላቅ ወንድም ሊደበድቡት ነው ማለት ነው። ፈርቶ እኮ ነው ቦቅቧቃ አሉ። ማን ነኝ ቦቅቧቃው አለ እና ሞክረኝና ማን እንደሚያሸንፍ አውቃለሁ። አንተ እኔን ነው እንደዚህ የምታፈራኝ አንተ ሽንታም አለው። ከዛ ኪሩቤልም በቦክስ ሊል ሲል ይሄኛው ወንድምየውም በዱላ አንገቱን ይመታዋል ማለት ነው። ገደልከው መሰለኝ ይሙታ ድብን ይበል ለምን አይልም አለ። እና ምን እናደርገዋለን እንሂድ እንጂ ብለው ትተውት ይሄዳሉ ማለት ነው። እንግዲህ ማንኛው ነው ጥፋተኛው ማለት ነው? ወንድምየው የጽናትን የሚፈልገው ታላቅ ወንድም በጣም ክፉ ሰው ነው ማለት ነው። እንግዲህ አንገቱን ብለውታል ማለት ነው። ቅዱሴም እንግዲህ ሽንቱን ወደሚሸናበት ተመልሶ ሲመጣ ኪሩቤልም ወድቋል ማለት ነው። ከሱም ኪራ ብሎ ሲመጣ ወድቆ ተመቶ ደም እየፈሰሰው እንደሆነ ያ ሰው ያለ ብሎ ቅዱሴም በጣም እየጮሁ ነው ማለት ነው። ኪሩቤልም እንግዲህ ተመቶ ወድቋል ማለት ነው። በጣም ነው የሚያሳዝነው። ኪሩቤልም ቅዱስም እንግዲህ እየጸረ ሰው ያለ እያለ ጫካ ውስጥ እንግዲህ ማንም የለም በጣም እየጮህ ነው ማለት ነው። ከዛ ቅዱሴን በጣም እየጮህ እያለ ማንም የመጣለት የለም ማለት ነው። እንግዲህ እነዚህ ክፉዎችም እንግዲህ አንገቱን ብለው ትተውት ሄደዋል ማለት ነው። በተለይ የጽናትን የሚፈልገው ታላቅ ወንድም በጣም እርኩስና መናጤ ሰውዬ ነው ማለት ነው። እዚህ ጋር ደግሞ ወደ እነ ጽናት ቤት አንድ ሰውዬ መጥቷል ማለት ነው። እንግዲህ በዛ ላይም ደግሞ ሲጋራ አጢያሽ ነው ማለት ነው። ስለዚህ ወደ እነ ኪሩ ቤት ሲሄድ በር ለማንኳኳት ሳይሆን በበሩ ላይ ሊዘል ሲል ዘበኛ ያየዋን ማለት ነው። ምን እያደረክ ነው ሲለው አይ እኔ እንግዳ ነኝ በር እያንኳኳሁ ነው ብሎ ሲል ከዛ በኋላ እሺ በቃ እንደዛ ከሆነ ብሎ ዘበኛውም ትቶት ሄደ ማለት ነው። ከዛ በኋላ በር ሲያንኳኳ ማን ነው ብላ ትጠይቃለች ሊና ማለት ነው። እኔ ማን ነው እሷም ደግሞ ሳታውቅ ናቲ ነህ እንዴ ምናምን ብላ ስትል አዎ ናቲ ነኝ ክፈችው እንጂ የኔ ወደረ ዛሬች ደግሞ የኔ ወዳሬ ብላ በር ክፍት ስታረግ ሌላ ድሩዬ ነው ማለት ነው። እንግዲህ ሊና በጣም ፈርታለኝ ማለት ነው። እንግዲህ ሌላም እንግዲህ ናቲ ኮረሪማ እድለኛ ለመሆን ዛሬ ነኝ ያደውት ደግሞ አንቺ ጋር ሁኝ ልቃጠል እንዴ እያለ እናቴም እንግዲህ ከሊና ጋር ሆኖ ስፖርት እየሰራ ነው ማለት ነው። እንግዲህ ውድና የተከበራችሁ ውድ ቤተሰቦቼ እንግዲህ ደግሞ ምሮ ደግሞ በጣም አዝናለይ እና በጣም አዝና ለጓደኛዋ ለሰኒ እየነገረች ነው ማለት ነው። ስለዚህ ሰኒም ደግሞ ከልክ በላይ ደግ አትሁኝ፣ ከልክ በላይ ደግ እየሆንሽ ነው እህቴ ምን ትላለ የመሰለች ሰዎች በማንነትሽ ከተቀበሉሽ ይቀበሉሽ፣ ያለበለዚያ ግን ለነሱ ብለሽ ማንነትሽን አፍርሰሽ አገንቢ ብላኛለች አለች። እንግዲህ የሰኒ ጥሩ ምክር መክራት አለኝ ማለት ነው። ለሰኒ እውነት ነው ማለት ነው። አይገርምም?
እንደዚህ እንደሆነ ይገርም ስታይ ከራስሽ ደስታ በላይ ለሰዎች እንደምትኖሪ ገብቷት ነው መሰለኝ ብላ ሰኒም ስትላት ምሩ በዚህ እውነታሽ ከቀጠልሽ ህይወትሽ እንደ እህቴ ነው የሚሆነው። እንዴት እህቴም እኮ እንዳንቺ ጥሩ ሰው ነበረች፣ ግን ምን ያደርጋን የኖረችላቸው ለነሱ ብለው የተቀየረችላቸው ሰዎች ነው እችኛዋን ብቸኛዋን ራኬብ የፈጠሯትን። እንጃ ይንስልሽ ግን በጣም ይቅርታ የፈለገ የሆነ በደል እንጂ እንደ እህትሽ መሆን አይመስለኝም። አብዝቶ ይቅር ልብ አብዝቶ የሚጠላ ነው ሲባል አልሰማሽም ወይ? በቃ ደግሞ ቀድመሽ ጠብቂት እዚህ አልመጣም ብላሽልህ። በቃ እኔም ኪራ ቤት ልሄድ ጽናት ቤቱን ጠብቂ ብላኛለች። እዚህም አደራ ተሰቃየሽ አይደል? በአደራ እዚህ ናሁም እኔን አደራ ብሎሻል፣ እዛ ደግሞ ቤቱን ጽናት አደራ ብላሻለይ፣ ሊናን ህያት ብላሻለይ። በጣም ተንከራተትሽ እኮ አለቻት ምሩዬ። እሷም ወደፊት ትከፍሉኛላችሁ እያለቻት ነው ማለት ነው። እሺ ብለው ይለያያሉ ማለት ነው። እንግዲህ ሰናይትን በጣም ጥሩ ጓደኛ ናት ማለት ነው። እንግዲህ ይሄ ዱርዬም እንግዲህ ወደነ በነገራችን ላይ ይቺ ደግሞ አንዲት ደግሞ ሴት መታለች ማለት ተንኮለኛ ማለት ነው። ቤዛ እንግዲህ አደይ ድራማ ላይ የምናውቃት እንግዲህ እዚህ መታ ነገር እየጠመዘዘች ነው ማለት ነው። ወይ ደግሞ በዚህ ጋር ለምን አትሄድም ምናምን እያለ ከዛ ስልኳን ምንጭቅ አድርጎ ከኪሷ ወስዶ በኪሱ ውስጥ ያደርጋል ማለት ነው። እሷ መንገድ ስታሳየው ጭራሽ እሱ ስልኳን ላጥ አደረገባት ማለት ነው። በዚህ ጋ ነው ወይ በዚህ ጋ ብሎ ስልኳን ከኪሷ ይዟት ሂዷል ማለት ነው። ከዛ በኋላ ይሄ ሰውዬ ማን ነው ምናምን ብላ ስትሄድ ማለት ነው እንግዲህ ስልኳ ከኪሷ የለም ማለት ነው። ስልኳ እንዴ ስልኬ ሌባ ነው አለች። ኧረ ወይኔ ስልኬ ብላ ብትሮጥም እንግዲህ ስልኳ አልተገኘም ማለት ነው። እናቲም እንግዲህ ቁጭ ብሎ አዎ ዘይቱ፣ ኮሌስትሮ፣ ጨው ደግሞ ደም ግፊት፣ ሻዩ ላይ የምታደርገው ስኳር ደግሞ ልታበላሸው እኮ ነው። ይች ኒና ጥሩ ነገር እየሰራችልኝ አይደለም ብሎ ለቅዱሴ እየነገረው እና ምን ተሻለ አለው። እና እኔ አላቅም ወይ ነው እናንተ ጋር አልመጣም አለው። የት እናንተ ጋ ነው እንዳታስበው፣ አንተን ማነው እየጎተተ እዚህ የሚያደርሰው አሉ። እኔ እኮ አሁን ግራ ገባኝ። አንተ ደግሞ ጋ እንዳልቀመጥ ቁልፉን ይዘህብኝ ሂደሃል። አንተ ልጅ እመጣለሁ ሰሞኑን ሲለው ምን ትመጣለህ ደግሞ ቀረህ እኮ እንግዲህ እመጣለሁ እንደ ልጅ እንደ ህፃን አትሆንም። ታዲያ እኔ እዚህ ምን ልሆን? ወይ ገንዘብ አውጥቼ ውጭ ብበላ ይሻላል እንጂ ሌላ የሰራችውን አልበላም እያለ ነው ማለት ነው። የሚሻለን አንተ ታውቃለህ፣ አንተ ውጣና የምታደርገውን አድርግ አለው። እሺ በቃ እደውልልሃለሁ ብሎ ስልኩን ይዘጋበታል ማለት ነው። እንግዲህ የቦርጫም ደግሞ ቁጭ ብሎ አሁን እኮ አታፍርም፣ እኔ እኮ አታፍርም፣ ለእኔ ምግብ እያዘገጃጀች ይሆናል፣ እኔ ግን የሷ ምግብ አልፈልግም እያለ ነው። እንግዲህ ይሄ ሌባ ደግሞ ስልኳን ይዞ መንትፎ እየሮጠ ነው ማለት ነው። በጣም ሌባ ነው እንግዲህ እፍ ብሎ ልጅቷም እንግዲህ እንዴ ብትከተለውም ልታገኘው አልቻለም። ለአንድ ስልክ እንደዚህ ቀውጥ በካው ብሎ ስልኩን እንግዲህ መንጥቋት ሂዷል ማለት ነው። እሷም እንግዲህ ሩጣ ተሯሩጣ ልታገኘው አልቻለችም። ከዚህ በላይ ሯጭ ብትሆን እኮ ያዋጣም። ይችኛዋን ደግሞ ልስረቃትና ከዛ የማደርገውን አደርጋለሁ። ደግሞ ሌላ ሰው ለመስረቅ እየሞከረ ነው ማለት ነው። ይሄ በጣም ደንበኛ ሌባ ነው ማለት ነው። ውድ ቤተሰቦች ሊወነጅለውም አልፈልግም። ደግሞ ሁሉም ሀሳብ የናሁሜ ነው። እኔ ባለኝ ማንነት ነው እሱ የሚቀርበኝ። እናንተንም እንደዛ ነበር መቅረብ የፈለግኩት። ኧረ እንደው ምን አይነት ፍጡር ነሽ? እኔ እኮ ልጅ ነኝ ወልጄ ያሳደግኩ። ዛሬ መተሽ ስለ ልጄ ልነግሬ ትፈልጊያለሽ ወይ እያለቻት ነው የናሁም እናት። እንግዲህ በጣም ለምሮ ከፍታባታለች ማለት ነው። ምትወጂኝ ምንድን ነው ማድረግ ያለብኝ? አንቺን በዚህ ባህሪሽ ምንም ማድረግ ብታደርጊ ልወድሽ አልችልም ስትላት ስለዚህ ልጅን ተይው፣ የሰላም ህይወት ይኑርበት፣ እሱም ምርጫ ለእኛ ተይልን እና ታዲያ ወዴት ነው? ከአሁን በኋላ ምንም የማድረግ ግዴታ የለብኝ። ድሮም አውቄው ነበር። ልጅን አየሽ የሳውዲ ቃል አልተሳድግ ነው ይህማ ሲሆን ቁሚያ ላይም ብላ እንግዲህ ናሆም የበሌለበት እናትየዋን በጣም እያሰቃየች ነው ማለት ነው። እች ቆሻሻ ሴትዮ ማለት ነው። መናጢ ክፉ አማት ማለት ነው። እንግዲህ ኪራ ማን የደበደበው
ሌቦች አይደሉም። እነማን ናቸው? እነፈለቀ ናቸው። ምን አለ ዴብ። እንግዲህ ኪራማን የደበደብ ጭራሽ ለዚህም ደርሰዋል። ፈጣሪ ጥላውነት እንጂ መጥፎ ታኮን የመቱት እና ጋሼ ሰሙ? አዎ ሰምተዋል። አይ ብቻቸው አይ ከቅዱስ ጋር ነው። በጠዋት ገበያ መውጣት ስለሰማን። እንዴት ነው ግን? ፈለቀስ ጤነኛ ነበር፣ በዛብህ እንጂ። አሁን ሁለቱም አንድ አይነቱ ነው። እስኪ እንግዲህ አባ ያውራቸውና በሽማግሌ እንመካከራለን። እሺ አሁን ግቢ ቢሆን አታየው ብሎ ዴብም እንግዲህ ምርጥ ወንድም ነው ለጽዬ ማለት ነው። ጺም እንግዲህ ወደ ኪሩቤል ገብታለች። ኪሩቤልም እንግዲህ ጺም ብሎ በሄደበት ሀገር ተደብድቧል፣ ምስኪንዬ ማለት ነው። ናቲ ወደሉ ደግሞ እዚህ ምግብ ቤት ቁጭ ብሎ ከዛ ኪሩቤልን የገጨችዋ ደግሞ እሱ ቁጭ ብሎ ስታየው ወደ እሱ ጋር መጣይ ማለት ነው። ከዛ እዚህ መቀመጥ እችላለሁ ወይ ስትለው አንቺ ነሽ እንዴ ደምሳሽዋ አለ። ምን አልከኝ አለች። ማለቴ ኪራን ያረግሽው አንቺ አይደለሽ? እኔም እኮ ጠርጥሬ ነበረ የት እንደማቅ እራሴው ነኝ። ያው ኪራ ቤት ነው የምታውቂኝ። አልተሳሳትኩም ማለት ነው። አልተሳሳትሽም። አንቺ የተሳሳትሽው ኪራን ስገጨው ብቻ ነው እንዴ? ሆኔ ብዬ ያረኩት አስመሰልከው እኮ። እኔም እኮ ዝም ብዬ ለጨዋታ ነው። አንዳንድ ጊዜ ዝም ብዬ ጨዋታ ያሰኛኛል። ይሄኛው ጨዋታ እንኳ አልተስማማኝም አለች። ነይ እስኪ ጆሮዬን አዳምጪው። ለምን ስትል የፈለግሽውን ጣቢያ እንድታዳምጭ ነው። ይሄኛው ይሻላል። እሺ ተቀብለናል። ዛሬ ስራ የለም እንዴ? ምን ስራ አለ ብለሽ ነው? እንግዲህ ናቲ ሆቴል ቁጭ ብሎ የኪሩቤልን የገጨችዋ ማለት ነው በተቀመጠበት፣ እሷም እንደዚሁ ሻይ ቡና ልትል ወደ ሆቴል ስትሄድ ታገኘዋለች ማለት ነው። ከዛ እሱ ወደ ተቀመጠበት ትሄዳለች ማለት ነው። እሱ ወደ ተቀመጠበትም ስትሄድ እሱም ደግሞ ታውቂኛለሽ ወይ ሲላት፣ አዎ አውቃለሁ። እሷም ኪሩቤል ጋር አይቻለሁ ልበል ስትለው፣ አዎ እሱ ቤት ነው ያየሽኝ ብለው እያወሩ ማለት ነው እንግዲህ። ስለዚህ ሊና ደግሞ አስፋልት ላይ እንደብድ ወይኔ ሊና እያለች ቆሻሻ መሆን በሱ ቤት ምንትኮ መሄዱ ነው ቆሻሻ መሆን። አይ አዝናለው እንግዲህ ብላ ቆሻሻ ይዛ እንግዲህ ሌባ ከጇ መንጥፎ ሲሄድ ገና ነገር መስሎት ነው እያለኝ ነው ማለት ነው። አሁን ምሩዬም በጣም ተናዳለች ማለት ነው። ብዙ ጊዜ እናትየዋ እያናደደቻት ነው። ሰንዬም በጣም እያጽናነቻት ነው። በጣም ደክሞኛል፣ እኔ ምንም አልቻልኳትም። ጭራሽ እኮ እያንዳንዱ አንቺ ነሽ ተጠያቂ ብላ ታደርገኛለች ብላ ከዛ እኔ ሰኒ ጓደኛዋ ደግሞ ነገሩን አባብሳ ቀድማ እንዳትነግረው ለምን አንቺ አትነግሪውም ትበለው። መጀመሪያ ማናገር እንዳለበት ማንን ማመን እንዳለበት የዛን ጊዜ እናያለን። ከአሁን በኋላ እኔ አልፈልጋትም እያለች ነው እናትየዋን። እኔ እንደውም ጥሩ ነው አሁንስ አሞይ በዚሁ ፍግም ብል ጥሩ ነው ስትል በጣም ምሮ እየምረር ብሏታል። እኔ ለሰው ክፉኝ አላውቅም። ለምንድን ነው አማቴ እንደዚህ የምታደርገኝ? እና ፈጣሪ የምናደርገው ነው ለምንድን ነው እንደዚህ የምፈተነው ብላ በጣም አማራለች ማለት ነው። ሰኒዬ እኔ በጣም ደክሞኛል፣ ምንድን ነው የማደርገው እያለች ነው። አይ እኔ ቤት እሄዳለሁ ብላለች። ለምን እዚህ ተኝና አብረን እንሄዳለን፣ ፊትሽን ደግሞ እየቀላ ነው አለቻት ሰኒዬ። ምንም አልሆንም ባክሽ፣ ሞት እንደሆነ ከኔ ርቋን አለች። አረ በስመ አብ በይ ምሩዬ፣ ምኑን ተመኘሽ? እና ሳኩስል የሚያስለቅሰኝ ነገር አይጠፋም። እሺ አሁን ነይ፣ ቢያምሽ እንኳ መድኃኒት መውሰድ አትችይም አለቻት። ኪራ ቤት ሄድሽ? ምሩ በቃ እኔ ልሄድ ስል ነው የመጣሽው፣ አንቺ ረፍት አድርጊና ስትነሽ ሄዳለሁ ብላ ምሩዬም እንግዲህ እንደ እናትም እንደ ጓደኛ ሁሉ ነገር ናናት ሰንዬ ማለት ነው። አማትየዋ ግን በጣም የተረገበች በጣም እርኩስ ናት ማለት ነው። ጭራሽ ደውላ መንገድ ላይ ሰው በተሰበሰበበት በቆንኩበት አዋረደችኝ ብላ ቁጭ። ታዲያ ቁጣውን ምን ያመጣው ምን አደረግኩኝ ብለው እንግዲህ ራሳቸው አቃጥረው ለማለያየት አዮ እስኪ እሷን ደውልና አውራ ብለው ጭራሽ ሌላ ወሬ እያቃጠሩ ነው ማለት ነው። አዩ ሞት እኔን ጭራሽ ከቁም አልቆጠረችኝም ብለው ቁጭ። ይቺ ክፉ መናጢ
ተንከሲስ የሆነች አማት ማለት ነው። ሲጀመር እናንተ ፊት ነው እንጂ የምትቅለሰለሰው። ልጅቷማ በጣም መናጢ ናት። ለነገሩ ልጅ ያላከበረኝ እሷ እንዴት ታከብረኛለች? እሷ እንደማታከብረኝ እኮ ግልጽ ነው እያለች ብቻ አስመሳይ አማት ማለት ነው። እንግዲህ እሺ በቃቸው፣ እንደ ደህና ሰው ማለት ነው። እሷ ኧረ በስመ አብ የዚች አማት ሲሆን ሲሆን የት ሄዳ ነው? ውይ ይች ልጅ ደግሞ ቂጧ ላይ መርፌ ተሰክቷል መሰለኝ። መቀመጥ አትወድም። አንቺ ጽዮን ብላ ስትጠራ ተኝታ ነው እንዲህ ብላ ተነስታ ስትሄድም እንግዲህ ጽዮን የምትባለዋን እንግዲህ ወታ ሄዳለኝ። ሊና ደግሞ ብታይ ጽዬ ፌስታሉ ምን ያለው መስሎት እንደሆነ ይዞት ሮጠ። እንግዲህ አንድ ሌባ ውጭ ላይ ቁሞ ማለት ነው የአንዷን ስልክ ምንትፍ አድርጎ ይዞ ሄዶ ከዛ ደግሞ ሊና ደግሞ ቆሻሻ ይዛ በቆመችበት እንግዲህ ስልክ መስሎት መንትፎ ሄዷን ማለት ነው። እሱን ደግሞ ለጽ ደውላ እየነገረኝ ነው ማለት ነው። ውድ ቤተሰቦች እና መቼም ለቆሻሻ ፌስታል ብዬ አልከተለውም፣ ቆሻሻውን ከእጄ ይዞ ትብስ አለ እያለች ለፂ እየነገረች ነው። ፂም እንግዲህ እኔ የምልሽ ጽዬ እንዴት ነው ከኪሩቤል ጋር ኪራ እንዴት ነው እያለች እየጠየቀቻት ነው ማለት ነው። ኪራም እንግዲህ በደረሰበት አደጋ መደብደቡ ስትነግራት ወይኔ ሲያሳዝን ብላ እያለኝ ነው ማለት ነው። እና ውድ ቤተሰቦች እንግዲህ ኪሩቤልን የደበደቡት ደግሞ እዚህ ጋር ወንድማማቾቹ ጫካ ላይ እየተሯሯጡ እያለ ወንድሜ የጠብቀኝ ሲለው አትከተለኝ ብሎ ጭራሽ ታናሽ ወንድሙን ቀጠቀጠው ማለት ነው። ምን ነው በሰላም ነው ወይ? አንተ ነህ የምታስደፍረኝ እና አማቴ ናቸው ብዬ ማክረቤ እኮ ነው። ታዲያ እሱ አከበረን። እሱማ እንግዲህ ትልቅ ወንድምየው በጣም መጥፎ ነው ማለት ነው። ሲጀመር አንተ ነህ እና እኮ ችግሩን አወሳስበው ወደ ሽማግሌ እንዳይወስደው ብዬ ነው ሲለው እና እሱ እንደዛ ልጁን በከተማ ሲያስኮበልል ይቅርታ አልጠየቀም። አንተ ግን አንድ የከተማ ሰው መታው ብለህ እግሩ ላይ ትደፋለህ አለው። እና እኔ እንዴት ብዬ ልናገራቸው? ትልቅ ሰው ናቸው። በጣም እንግዲህ ትንሽ ወንድምየው በጣም ጨዋ በጣም የተባረከ ነው ማለት ነው። ትልቅ ወንድምየው ደግሞ ትንሽ ወንድምየው እንግዲህ ይቅርታ ስለጠየቀ እንዴት ይቅርታ ትጠይቃለህ ሲል ይጠይቀዋል ማለት ነው፣ ይናገረዋል ማለት ነው። ከዛ እሱ ደግሞ ትልቅ ሰው ናቸው እኮ እንዴት ማክበር የለብኝም እንዴት ይቅርታ መጠየቅ የለብኝም። ከዛ ትልቅ ወንድምየው ደግሞ እኔ እኮ ልጁን ጽናትን ማለት ነው ወደ ከተማ ሲያስጎበልን እኛን ይቅርታ አልጠየቀም። እንዴት አንተ አንድ ተራ የከተማ አውደልዳይ መተው ብለህ እንዴት ይቅርታ ትጠይቃለህ? እንግዲህ እየተናደደ ትቶት ይሄዳል ማለት ነው። እሱም እንግዲህ ወንድሜ ብሎ እየተከተለ ነው ማለት ነው። በጣም ጨዋ የሆነ ልጅ ነው ማለት ነው። እንግዲህ ትልቁ ግን በጣም የተረገመ ነው ማለት ነው። እንግዲህ ጽናትዬ ብዙ ፈተና እየደረሰባት ነው ማለት ነው። እንግዲህ ደግሞ ወደ ጽናት ቤት የሆነ ሰው እየመጡ ምን እያረክ ነው? የሰው ላይ ቁመህ ምን እያደረክ ነው? የሰው ቤት ቁጥር እየሸመደድክ ነው ወይ? የሰው በር ላይ ቁመህ ስትለው ጠይቀዋለች ሰንዬ ማለት ነው። እኔ ምንሽ የዚህ ሰፈር ሴቶች ምላስ ነው እንደቀለባችሁ? ምን አልክ? አይ ምንም እንግዲህ ይሄ እንኳ ልትፋታኝ አትችልም። እኔ እኮ የሰው ቤት ጠፍቶኝ ነው እሷን ጠፋችብኝ። አይ ይች እንኳ አትለህ ይች እንኳ አትፋታኝም፣ ከዚች እንኳ መስረቅ አልችልም እያለ ነው እንግዲህ። ከሰኒም ስልክ ሊሰርቅ ፈልጎ ነው መሰለኝ እና እችስ አትፋታኝም፣ ከዚችስ መስረቅ አልችልም እያለ ነው። ከዛ በኋላ ታዲያ ምንድን ነው እንደዚህ የሚያደናብርክ ስትለው እዛ የተሾመ የሚባል ሰው ታውቂያለሽ ወይ አላት። የአባቱ ስም ማን ነው ሲባል አላረፉም፣ በቅርቡ ነው ያረፈው። የኪራ አባት ነው የሆነ ብርቅዬ ወንድ ልጅ ያላቸው። ታዲያ ለምን ፈለግካቸው? ኧረ ለምንም ለቅሶ ለመድረስ ነበር ከቻልኩት አለ። ኪራ አሁን የለም፣ እሱ ሲመጣ ትደርሳለህ። የት ሄዶ ነው? እሱ መናገር አስፈላጊ ነው አለው። ኧረ አይደለም ሙልሽ ከበድ ሳይል አይቀርም፣ በቃል ቀይስ፣ እንደውም ለመቀየስ ቆየህ አለችው። እንግዲህ ማናት ሰንዬ በጣም ደስ የምትል ሰው ነች ማለት ነው። ይሄማ ዘራፊ የሆነን ብላ ሰንዬም እንግዲህ
ትታ ትሄዳለች ማለት ነው። እንግዲህ ደግሞ ናቴና ክሪበርን የገጨችዋ እኔ እኮ ልሸኝ ስትኝ እኮ በመኪና መስሎኝ ነበር። አይ እባክህ ለትንሽ ጊዜ የሆነ ቦታ ላይ ሄድ ነው። አይ አንድ ሰው ገጭተሽ ለምንድን ነው የምትፈሪው? እና የኪራ መገጨት መኪና ለመያዝ በቂ አይደለም። እንግዲህ መኪና አልይዝም እያለኝ ነው ማለት ነው። እንዴት